አልሐምዱሊላህ ረቢል ዓለሚን ዛሬ ረመዳን አንድ ብለን ጀምረናል። አላህ ሱብሓነሁ ወተዓላ ተጠቅመንበት የምናሳልፈው ተውባ አድርገንበት የምናሳልፈው ወር አላህ ያርግልን። ቁርአን የምንቀራበት ተጠቅመንበት በደንብ የምንወጣ አላህ ያርግልን። ልታሰልመኝ ነበረ በቃ ያስፈልገናል። ጭዬ ዳዋ ግማ እኮ ግድ ነው ስልሽ እኛ ያለንበት አህላቅ ምናምን የለም። የዱርዬውን አህላቅ ታውቂዋለሽ መቼም በልባችን ነው እንጂ እኮ በልባችን እስከ ጥግ ነው ታውቃለህ። ልባችን ያለውን ነገር ታውቂዋለሽ። ግን ደግሞ ዲኑ ላይ ምናምን ነገር እስከዚህ ምናምን ነገር የለም። ለኛም እኮ ዳዋ ያስፈልገናል። አንዳንዴ እኮ እዛ ለከፈሩን ብቻ አይደለም ለኛም ግድ እኮ ነው ዳዋ ያስፈልገናል። ረመዳን እንዴት ነው ታዲያ? ማን እሺ ባባዬ ረመዳንማ ምን ጥያቄ አለው? እንኳን እኔ አይደለሁም ማለት ነው ጀነስም ስለሚታሰር አያሳስብም በለኝ። አረ በረመዳንማ ሲጀመር የሚደራደር ዱርዬ ያለ ብለሽ ነው? አረ ወፍ እኮ ጀለስ መታሰሩ እኮ ነው። ያኛው ጀለስ ይታሰራል። ፋፊዬ የኔ እናት አይ በረመዳን እንኳን ለጀለስም ብቻ ሳይሆን ዱን ያገራው ስለከራውን ከረመዳን በፊት የሌላ አሁን በቃ ሲጨብስ ምናምን አብዛኛው ሰው ሲጀመር ሙስሊም ማን እንደሆነ ራሱ ምን ለየው እኮ ረመዳን ላይ ነው። ሙስሊም ሆናችሁ ማገመታችሁን ሰዎች ራሱ ረመዳን ላይ ነው የምትለው። ፋፊዬ እንዴት ነሽ የኔ እናት? አማን ነው እና እንዴት ነው ማለት አንዳንድ ነገሮች እስቲ እንተዋወስ ከተባለማ በቃ በሚለው እንግባ። አረ ችግር የለውም ችግር አያሳስብሽ። ፋሪ አንተን ሰላት ምናምን እንዴት ነው ወይስ እንዴት ነው? ሰላት ማለሽሽ ነገር ጁማ አምልጦኝ ያቅም ወደ 3 አመት 4 አመት ጁማ አምልጦኝ ያቅም። በጁማ ልደራደርም። ከዛ ውጪ ግን ሌላውን አምስቱን ወቅት ግን አላህ ያግራልሽ። እሱ ሲያገራልሽ ሀቢቢ ረመዳን ላይ ይሰገዳል በሚለው አላህ ያግራልሽ። አቂቃው ነው የምነግርህ። ትክክል። ነብያችን ሰለላሁ ዐለይሂ ወሰለም ግን ምን አሉ መሰለህ ማኒ መን ተረከ ሰላተ ሙተዓሚደን አሉ። እያወቀ ግን ያው አንተ እዛ ውስጥ ነው ኖርማሊ እንትን አትልም እና ክብደቱን ልነግርህ ፈልጌ ነው። ሰላትን እያወቀ የተወሰው በእርግጥ እሱ ከዲኑ ለመውጣት ምንም አልቀረውም ያሉት እና አዎ እና በይነና ወበይነሁም አሰላ ብለዋል ሰሃቦቻችንም ሲናገሩ የነብዩ ሰሃቦችም ሲናገሩ ምን አሉ? በእኛና በእነሱ መካከል ያለው አንድ ነገር ነው፣ እሱም ሰላት ነው። በቃ በመካከላችን ያለው ሊለየን የሚችለው ሰላት ነው። ምክንያቱም አላህ Subhanahu Wa Ta'ala በጣም በሚገርም ሁኔታ በሰዎች 6 ውሸታም ሰዎች ብሎ አስቀመጠና ልንገር እስቲ 6 በዲን የሚዋሹ ብሎ ያስቀመጣቸው የምታውቀው የምትወደው የሆነ ሱራ አንብብልህና ምን ይላል መሰለ? እንዲህ ይላል ሱረቱል ማዑን ይባላልና አራአይተ አለዚ ዩከዚቡ ቢዲን ይላል። እነዛ በሃይማኖታቸው የሚዋሹትን አትመለከትምን ይላል አላህ። ማን ናቸው? ፈዛሊከ አለዚ የድዑ ልየቲም አለ። እነዛ ናቸው የቲሞችን፣ የቲም ማለት እናት አባት የሌላቸውን የሚገፈትሩ ይሁኑ ማለት ነው። ገፍተው በቃ ማለትም የማያስጠጉ ጸጉራቸውን የማያሻሹ የሚያረጉ ማለት ነው። አዎ ኢግኖር የሚገጩ። ከዛ ወላ የሑዱ ዐላ ጣዓሚል ሚስኪን እንዲሁም ደግሞ ሚስኪኖችንም ማለትም በምንም የተቸገሩ ሰዎችን በመርዳት ላይ የማይተባበሩ የሆኑ ተነሳ ላይ አላየህም ይላል እና ቀጥሎ ምን አለ? ፈወይሉን ሊልሙሰሊን ለነዛ ለሰጋጆች ወየሁላቸው አለ። አሁን ኖርማሊ ስታየው ነው አትስገድ እንደሚለው አይደለም። ምንድነው አለዚ አጠር ያለ የኔን ላይፍ ልንገርሽ ማለት ከእምነቱ ጋር ትንሽ ያራቀኝን ነገር ልንገርክ። እኔ አሁንም ቢሆን እኮ ሙስሊም ነኝ፣ ግን ከእምነቱ ያራቀኝን ነገር ልንገርክ። እኔ ልጅ እያለሁኝ መስጊድ ነው ያደግኩት። ማለት መስጊድ ውስጥ ካዲም ነኝ ምናምን ነገር ልጅ እያለሁ ነው የምልሽ። ካዲም ነኝ ምናምን ነገር ወላ በቃ ከመስጊድ አልጠፋም አይነት ነገር ምናምን። አሁን ረመዳን ላይ ምናምን የፒፕስ ተለብሷቸው የምታቸው ፈልፈሎቹ አሉ በቃ እነሱ ነበርኩኝ በፊት ላይ እኔ ነኝ የምካደመው ምናምን። እና የሆነ ሰዓት ላይ ሂፍዝ የሚባል ነገር ቁርአን ሂፍዝ የሚባል ነገር መጥቶ ትዝ ይለኛል። ድሮ ነው የምልሽ ልጅ እያለሁ ነው የምልሽ። እና የመጀመሪያ ኢትዮጵያ ውስጥ ሲመጣ ወደ ወልቂጤ ነው ምናምን ነው የምትሄደው ሐፍዘህ የምትመጣው 3 አመት ምናምን ነገር ማለት ነው ሐፊዝ ሆነ የምትመጣው። እና የዛ ሰዓት አብሮ አደጎች ያሉ እዛው መስጊድ ውስጥ አብረን ያደግን ልጆች ማለት ነው። እና እነሱ ሁሉም የደህና ቤተሰብ ልጆች ናቸው። ሐቂቃውን ነው የምነግርህ የደህና ቤተሰብ ልጆች ናቸው ምናምን። እና ወደዚህ ቦታ ለምን ልጆች መላክ ጀመሩ ወደ ወልቂጤ። እንደዚህ እንደ ካምፕ ነው በቃ ሐፍዘህ ነው የምትመጣው። እና ብር ደግሞ ይጠየቅ ነበር በዛ ሰዓት ወደ 8000 ብርና አካባቢ ይጠየቃል። በዛ ሰዓት ብዙ ብር ነው። እና 5 ነን፣ ከ5ቱ 4ቱ ጓደኞቼ ሄዱ ወልቂጤ ማለት ነው።
እኔ ቀረሁበት ምክንያት ያው ፋሚሊዎቼ ምናምን ትንሽ ብር ስላልነበራቸው በሰዓቱ ምናምን ነገር በፋይናንስ ምክንያት ሌሎቹ ወላሂ ላዝም ተከፍሎላቸው ሄዱ እና እኔ ደም ባን ያለቀስኩት ማለት ጉጉቱም የልጅነቱም ጉጉቱም አለ። ጓደኞቼ እዛ ቦታ ላይ ሄደው የኔ መቅረት ምናምን አናደደኝ ማለት ነው። ያው ፋሚሊ ከሌላቸው ምንም ማድረግ አትችልም። ከዛ እዛው ቁጭ ብዬ እዛው መስጊድ ውስጥ እኔ ቁጭ ብዬ እነሱ 3 አመት ሐፊዘል ቁርአን ሆነው መጥተው ተራዊ ጭራሽ ተራ በተራ ማሰገድ ጀምሩ። የኔ ኩዮች እኮ ናቸው አብረን እዛው ያደግን ማለት ነው። እና ተራ በተራ ማሰገድ ጀምሩ ማለት የዛሳት ዋለ ቅስሜ የተሰበረ ነው። ከመስጊድ የራኩበትን ነገር ነው የምነግርህ። እኔም በቃ ያብር ቢኖረኝ ፋሚሊዎቼ ያብር ቢኖራቸው እኔም እንደነሱ ሄጄ ደርሼ መጥቼ ምናምን እዚህ ሙድ ውስጥ እገባለሁ ብዬ አሰብኩኝና በቃ ከዛ በኋላ ቀስ በቀስ በቃ የኔ ላይፍ እንትን አለ ይሄ አይምሮ ላይ ያዘውና አልፈቀደውም ነው። አሁን ላይ አድጌ ስረዳው አላህ አልፈቀደውም ነው። አሁን ላይ እንትን ብዬ ስረዳው አላህ አልፈቀደውም። ለዛ ነው ወንድም ኢምራንም ሊያወራ ይፈልጋል። እስቲ ኢምራን የምታወራው ነገር ካለ አውራውና ኢንሻአላህ በውስጥ ግን ታወራኛለህ። እሺ ባባዬ ኢምሮ አውራው ችግር የለውም። አይ ማሻአላ ወንድም ያህሚድ አይ ቲንክ ስም ሐሚድ ማለት ሐምዲ ነው። ሐምዲ አይ ሀቢቢ አይ ማሻአላ ገልጾልሃል ኢብሮ በደንብ ከሱ በፊት አሁን የተናገርካቸው ነገሮች ትንሽ ሐሳቦች ላስቀምጥልህ። በመጀመሪያ ወላሂ ቁርአን ማሐፈዝ ትልቅ ስኬት ነው። ትልቅ የምድራችን ላይ ካለው ስኬቶች መካከል አንደኛው ስኬት ነው። ለምን የአላህን ቃል ሐፊዝ ሆነ መነሳት ተራሱ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ ሐዲስ ላይ ምን አሉ? አልቁርአን ወሲያም የሽፈዓን ለአብድ የውመል ቂያማ ቁርአንና ጾም የውመል ቂያማ ያማልዳሉ አላህ ፊት ብለዋልና ትልቅ ነገር ነበረ። ያው ግን ደግሞ ግዴታ አይደለም። ቁርአን ማሐፈዝ ካላፈዝ ካንተ ሙስሊም አይደለም አይባልምና ለኸይር ነው። ያው ብታፈዝ በጣም ጥሩ ነበረ፣ ግን ደግሞ ለኸይር ነው። ግዴታ አላፈዝክም እናንተ የሆነ ነገር ጎልህ ማለት አይደለም። ያው ግን ግዴታ የሆኑብን ነገሮች አሉ። እሱም ገልጾልሃል። ጾም ነው፣ ስግደት ነው። እነዚህ ግዴታ ናቸው። ሐቁላህ ያለ ኢባድ ነው። ያለ ሐቅ ያለኝ ግዴታ ማድረግ ያለብን እሱን ነው። አላህ ይሄን ሁሉ ነገር አድርጎልናል አይደለም? ከሚፈልገው ነገር ስገዱ ነው በቃ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችን ጅኖችን የፈጠርኩት እንዲያመልኩኝ ነው አለ። ስለዚህ የአላህን ሐቅ እንወጣ ነው። ያው ሰዎች እንባል ደግሞ ጉድለቶች አሉብን። እውነት ለመናገር ሁሉም ሰው የራሱ ጉድለት አለበት። ነብያችን ምን አሉ? ኩሉ በኒ አደም ኸጣ አሉ። ሁሉም ሰው ስህተት ይሰራል። ወኸይሩል ኸጣኢን አተዋቢን ከስተተሮች ደግሞ በላጩ ተውባ የሚያደርግ ነው ስላሉ ያው ተውባ ማድረግ ነው ኢንሻአላህ። ያው አሁን ረመዳን እየገባ ነው ሐምዲ። እቺ ረመዳን እንግዲህ አላህ በፈቀደልህ ሶላት ላይ ጠንክረ ቂራት ላይም ቁርአንን በደንብ እየቀራ ኸይር ስራ እየሰራ የምታሳልፍ ያድርግህ። ላለፈው ደግሞ እንግዲህ ተውባ ማድረግ ነው ኢንሻአላህ። አላህ ይቅር ባይ ነው። እና ከዛ ጊዜ በኋላ በቃ የሆነ አላህ ባለው ነው አሁን እየሩኩ ያለሁት እኔ ማስበው ነው ማለት ያለው የጃሂል ወሬ ሊሆን ይችላል። በእርግጥ ግን እኔ አሁን ከዛ በኋላ ምን አመንኩ መሰለህ? እኔ ፍላጎቱም ነበረኝ በሰዓቱ ሁሉ ኢነርጂውም ነበረኝ ሐፊዝም የመሆን ያ ነገር ቢያንስ ያቀርበኝ ነበር። እንደዚህ አያረቀኝም ነበር በሰዓቱ ያ ነገር ተመቻችቶልኝ ቢሆን ኖሮ ብዬ ስለማሰብ ይሄ ደግሞ ያላህ ፍቃድ አልሆነምና እነሱን እዛ ያረጋቸው ወይ ቀድራቸው ነው ወይ በቃ ምናምን ብዬ አሰብኩኝና ብቻ አላህ ሲያገረው ነው የሆነ አንዳንዴ አንተ ስለጣርክም ብቻ አይደለም 5 ወቅት ሰላቱንም ለመስገድ አንተ ስለፈለክ ብቻ አይደለም እሱ ሲፈልግ ነው ብዬ ነው ማስበው። እኔ እንደኔ ማለት ነው አላቅም ነው የምላችሁ አንድ ፍሬ አላቅም፣ ግን የምረዳውን ነገር ነው የምነግራችሁ በራሴ ማለት ነው ያየሁት ምናምን ስለሆነ በቃ ዱአ አድርጉልኝ። እንደዚህ እናድርግ፣ ዱአ ብታደርጉልኝ ችግር የለውም እናወራለን ምናምን አታስብ። ግን አንተ በርታሺ፣ ከአላህ ረህመት ተስፋ እንዳትቆርጥ በርታሺ። ከሱ ውጪ ማን አለን? እኔ በሰው ልጆች ሁሉ ተስፋ ቆርጬ ነው አላህ ብቻ ነው ተስፋዬ። ምንም ጃሂልም በሆነ በቃ እኔ ምንም ተስፋዬ በአላህ ነው። በእርግጥ አሁንም ቢሆን እየኖርኩም ያለሁት በሱ ግን ያው በደንብም ለመቀራረብም ያሉን ያክል ነው እንዲያገራልኝ ቢያንስ ያው ብዙ ወንጀሎች ስላሉብኝ እናንተን ይሰማችኋል ብዬ አላህ ካላገረው ደግሞ ሁሉም ሰው አለበት። አንድ ከሱ በፊት ግን ቅድም የተናገርኩት በጣም ሀስተያየት ስለነበረች ነው ሻፍ መሀል ላይ ስለገባሁብን ማለት ነው። ቁርአን ላይ አላህ ምን መሰለ ኢነማ ዩሪዱላሁ ቢኩም ዩስር ካለ በኋላ ኸይር ነገር እንደሚፈልግብኝ ይናገራል። ሌላ ቦታ ላይ አላህ እናንተ ላይ ገርን ነገር ነው የሚፈልገው ከእናንተ ገርን ነገር ነው የሚፈልገው ካለ በኋላ እንዲሁም ደግሞ ጥሩ ነገር እንደምትሰራ አላህ እንደሚፈልግ ተናግሯል። ስለዚህ አላህ ሁሉም ሰው ተውባ ቢያደርግ ንስሐ ቢገባ ወደ አላህ ቢቃረብ ወደ እሱ ቢቃረብ ይወዳል። ኦኬ አላህ ቢያጋልል ያልከው ደግሞ ማለት ነው አላህ የሚያጋልልህ መጀመሪያ በልብህ አንተ ራስህ ጂሃድ ስታደርግ ኢጅቲሃድ ስታደርግ ነው። መጀመሪያ አንተ ለዛ ነገር መታገል አለብህ። ይገርምሃል በዘመን ጃሂልያ ጊዜ ሰዎች ነበሩና ምን ብለው አምነው በቃ አላህ ከፈቀደ ነው ብለው ይቀመጣሉ። ገባህ? በቃ አላህ ከፈቀደ ነው እኛ አላህ ያጋልላል ብለው ቁጭ ይላሉ ሰዎች። ይሄ በቃ ድድብና ነው ወይም ደግሞ ጅህልና ይባላል በአረበኛው ማለት ነው። አንተ መለወጥ ከፈለክ ወደ አላህ መቃረብ ከፈለክ መጀመሪያ መንገዱን መጀመር አለብህ። ነብያችን ሐዲስ ላይ ምን አሉ? አንድ ባሪያ ወደ እኔ አሉ አላህ ምን አለ? አንድ ባሪያ ወደ እኔ ስንዝር ከተቃረበ አላህ ደግሞ በክንድ ያክል ይቀርበዋል። ስለዚህ አንተ ስንዝሯን መራመድ አለብህ። አያ ካንተ የሚጠበቀው ስንዝሯን ነው።
ስለዚህ አንተ ለሰዋት ማድረግ አለብህ ንያውን በቃ ውስጥህን በደንብ ዝግጁ አድርገህ አንድ እርምጃ ስትራመድ አላህ ደግሞ በደንብ ያቀርባል። ስለዚህ በቻልከው መጠንከር ነው እንጂ ግዴታ አላህ ብቻ ያጋልኝ አይደለም። እሺ ካንተ የሚጠበቅም ነገር አለ። እሷን ከጀመርካት ደግሞ ኢንሻአላህ አላህ ያግዝሃል። እሺ ሀቢቢ መርሃባ። አይ አብሽር። እሺ በቃ ዱዓ አድርጉልኝ። የምትለው ነገር ካለ አንድ የእሷን እንስማና ያው መግባት ፈልጋ ነው እህታችን። እኔ ግን በነገር ላይ አውራኝ እንደ የጓደኛ ምናምን መሆን እፈልጋለሁ ካንተ ጋር። እሺ ኧረ አብሽር ወላሂ። ኧረ ኖርማል ነው አብሽር። ያው ፎሎ አድርገኝ ያው አድርጌሃለሁ። ያው ዛሩ ማውራት ከፈለግሽ ቀጥይ ኢንሻአላህ። السلام عليكم ورحمة الله وبركاته. አይ እኔ መጨረሻ አካባቢ ነው የመጣሁት። ሙሉ ታሪኩን አልሰማሁት። ምናልባት በስህተት የተረዳሁት ነገር ካለ ታርሙኛላችሁ። ግን መጨረሻ አካባቢ የተናገረው ንግግር አለ እና ሁሉንም ነገር 5 አውቃት ሰላትን ሂፍዙንም የትኛውንም ነገር ስታደርግ አላህ Subhanahu Wa Ta'ala ሲፈቅድ ነው። አላህ ካልፈቀደ ምንም ነገር አይሆንም የሚለውን ነገር ስትናገር ይሄ ሙሉ በሙሉ ስህተት ነው። ሸይጣን እኛን እንደዚህ እንድናስብ ስለሚያደርገን ነው። ሸይጣን እኛን በብዙ ነገር ሊፈትነን ይችላል። አላህ Subhanahu Wa Ta'ala ከፊታችንም ከኋላችንም በእያንዳንዱ ሁኔታ ላይ ብቻ እኛን መፈተን ባለበት ነገር ላይ መጥቶ ይፈትነናል። ሸይጣን ከሚፈትነው መንገድ ደግሞ አንዱ ምንድነው? ወስዋስ ይባላል። አንተ እኮ እንደዚህ ብትሰግድም እኮ ጥቅም የለህም ሊልህ ይችላል። አንተ አሁን ወንጀለኛ አይደለህ እንዴ? እንደዚህ ብትሰግድ ምንም ጥቅም የለህም። አይ አላህ አልፈቀደልህ ሆኖ ሊሆን ይችላል። እንደዛ ራሱ ሊልህ ይችላል ማለት ነው። መጥቶ ይወሰውስሃል። የአላህ መልእክተኛ አለይሂ ሰላቱ ሰላም ደግሞ ወስዋስን አላህ ማን ፈጠረው እስከሚል ድረስ ሊያስኬድህ ይችላል። ይሄን ማን ፈጠረው፣ ይሄን ማን ፈጠረው እያለ ወስዶ መጨረሻ ላይ አላህ ማን ፈጠረው ራሱ ብሎ ኤቲስት ራሱ ሊያደርግህ ይችላል። ስለዚህ ምንድነው ማድረግ ያለብህ? ይሄን ወስዋስ አንተ ወደ ጎን ትተህ ሰላትህን ከዛሬ ነው መጀመር ያለብህ። ሞት መቼ እንደሚመጣ አታውቀውም። ኩሉ ነፍሲን ዛኢቀቱል ሞት ይላል አላህ አዘ ወጀል። መቼ ሞት እንደሚመጣ አታውቅም። ነገ ይምጣ፣ ዛሬ ይምጣ፣ ከሳከ አሁን እኛ እያወራ የተነፈስኳትን ሳልመልሳት ሊሞት ይችላል። አንድ ሰው ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉት በእኛና በከሃዲያኖች መካከል ያለው ሰላት ነው ብለዋል። ፈመን ተረካ ፈቀድ ከፈረ አሉ። እሷን የተዋት በእርግጥ ክዷን አለ የአላህ መልእክተኛ። ሰላት መስገድ ከሸሃደተን ቀጥሎ የሰው ልጅ ግዴታው ነው። ይህንን ግዴታ ካልተወጣ ከእስልምና ይወጣል ነው የተባለው። ግልጽ ነው። የተወሰነ ኺላፍ ቢኖርበትም ማለት ነው። ተካስል ሆኖ ከሆነ ምናምን በሚል የተወሰነ ኺላፍ ቢኖርበትም ግን ደግሞ አብዛኛው የሚስማማው ምንድነው? ከእስልምና ቀጥታ ይወጣል በሚለው። ስለዚህ አንተ ምንድነው ማድረግ ያለብህ? ለዱንያ እኮ እንለፋለን። አሁን ካለ Subhanahu Wa Ta'ala ጋር ብሞትና ብገናኝ ምንድነው የማደርገው? ምንድነው መሆኑ የሚለውን ነገር ማሰብ አለብህ። በቃ አላህ ቢወስደኝስ አሁን ሞት አሁን አንተ ቢመጣስ ቀብር ውስጥ ብትገባስ አሁን ዱንያን እያባረርኩ በቃ ለዱንያ እንደዚህ እያልኩ አላህ ጋር ብገናኝስ? ይሄን ማሰብ አለብህ። ግልጽ ነው። ሲቀጥል ደግሞ ጅሁድ ይፈልጋል። ቅድም ኢምራን እንዳለ ጅሁድ ይፈልጋል። አላህ አዘ ወጀል ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና ብሏል። እነዛ በእኔ መንገድ የሚታገሉትን ሰዎች መንገዴን እመራቸዋለሁ። ይሄ ቃሉ ነው፣ የእሱ ቃል ነው። መንገዴን እመራቸዋለሁ አለ። አንተ ስትታገል ግን ሸይጣን የሚችለውን ያክል ሊወሰውስህ ወደዛ ወደዚህ ሊያደርግህ ይችላል። እኛ ግን ያለብን ነገር ምንድነው? መታገል። ምክንያቱም የተፈጠርንበት ዓላማ ነው። አላህ አዘ ወጀል እዚህ ምድር ላይ ሲያመጣን እርሱን በብቸኝነት ተገዝተን ልንሞት ነው እንጂ ለከንቱ አልተፈጠርንም። አላህ Subhanahu Wa Ta'ala ፈሐሲበቱም አንማ ኸለቅናኩም ዐበሳ ይላል። ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋል እንዴ ይላል። ግልጽ ነው። ወደኛ ማትመለሱ ይመስላችኋል? የትንሳኤ ቀን ቁመን እንጠየቃለን። ይሄን ለምን አልሰራህም ባሪያዬ ሲልህ ይሄን ፍዬ ነው ይሄን ብዬ ነው ምናምን አትልም። ምክንያቱም የተፈጠርክበት ዓላማ ይሄ ነው ተብለህ መልእክተኛ ተልኮ ቁርአን ወደ ሁዳ የሚመራ ግልጽ ነው። አላህ Subhanahu Wa Ta'ala ذلك الكتاب لا ريب فيه ጥርጥር የሌለበትን መጽሐፍ አምጥቶ ይሄ መመሪያ ነው ካለህ በኋላ አይ እኔ ጌታዬ ካልፈቀደልኝ የምትል ከሆነ ይሄ ሰበብ ነው የሚሆነው። የሸይጣን መንገድ ነው እንጂ ያንተ መንገድ ሊሆን አይገባም። እኛ የተፈጠርነው አላህን ልናመልክ ነው። አላህ Subhanahu Wa Ta'ala ሱረቱ ዛሪያት ላይ ወማ خلقت الجن والانس الا ليعبدون ሰውንም ጂንንም የፈጠርኩት እኔም በብቸኝነት ሊገዙኝ ነው አለ። ስለዚህ እሱን ልንገዛ ነው እንጂ የተፈጠርነው በከንቱ አይደለም ማለት ነው። ስለዚህ ምን ማድረግ አለብህ? ወደ አላህ Subhanahu Wa Ta'ala መመለስ። አሁን ዛሬ የትም ነገ ዛሬ ሳትል አሁን መግሪብ ከመግሪብ ጀምር ለስከ ዛሬ ወንጀልህ ማህረትን ጠይቅ። ቱቡ ኢለላህ ይላል አላህ አዘ ወጀል። ወደኔ ተመለሱ ነው ሁላችሁም አዩሃል ሙእሚኑን እናንተ አማኞች ሁላችሁም ወደኔ ተመለሱ። ኢነላህ የግፊሩ الذنوب جميعا ሁሉንም ወንጀል አላህ Subhanahu Wa Ta'ala ይምራል።
አላህ መሀሪ ነው። አንተ ምድርን ያክል ወንጀል እንኳን ተሰብስበህ ብትመጣ አላህ ሱብሓነሁ ወተዓላ ምህረተ ብዙ ስለሆነ አንተ ከምታስበው ወንጀልህ በላይ ምህረተ ብዙ ጌታ አላህ ሱብሓነሁ ወተዓላ ይቀበልሃል። እንደ ሰው አይደለም አላህ ሱብሓነሁ ወተዓላ። እና ወደ አላህ ተመለስ። ነገ አትበል። ነገ እንደምትኖር እርግጠኛ ስላልሆንክ ነገ አትበል። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። ተግባባ። እኔ አምላክ ነኝ እንጂ ሰው አይደለሁም አለ። በቃ ሰው አምላክ ሰው ካልሆነ ኢየሱስ ደግሞ ሰው ያግፍቱ አይደለም። ተግባባ። የአንዱ አምላክ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ በአይኑ እንደዚህ አላየውም፣ ሊያየውም አይችልም ማለት ተግባባ። ስለዚህ ምን አለ በተመሳሳይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ኢየሱስ ታይቷል፣ ሰው ነው፣ ሞቷል። አምላክ አይሞትም፣ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። ኢየሱስ ግን ሰው ነው። ተግባባን። ለዛ ነው እኔ አምላክ አለኝ ያለው። ስለዚህ አምላክ ያለው አካል ደግሞ አምላክ ሊሆን አይችልም። ሰው አምላክ ሊሆን አይችልም። እንዴት አምላክ ይሆናል? እንደኔ ሊበላ የሚጠጣ ከበላ ከጠጣ በኋላ ያው በሌላ መንገድ ታስወግዳለህ መቼስ። እና የኔ አምላክ ነው ቁጭ ብሎ እንደኔ ያስወገደው፣ ይሄ የማይሆን ነገር ነው። ለአምላክ ያልተገባ አምላክ አለ። ሁለት አምላክ ስለሌለ አንዱ አምላክ የኢየሱስ አምላክ ብቻ ነው ማለት እሱም አብ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ዘጋው። አየህ። ስለዚህ ምን ይሻላል በላይ ምን ተሻለ? የሚያውቀው ግን ኢየሱስን ክርስቶስ ብቻ ነው። ኢየሱስ ለኛ ብሎ የተሰቀለው ስለሆነ ማለቴ ለአንተ ብሎ ተሰቀለም አልተሰቀለም እኔ አምላክ አይደለም እያልኩ ነው። አምላክ አይሞትም እኮ እያልኩ ነው። አንተ ተሰቀለም አልተሰቀለም አምላክ ግን አይሞትም እኮ ነው እያልኩ ያለሁት። እየሰማኝ ነው? ስለዚህ አምላክ ካልሞተ ኢየሱስ እኮ ሞቷል አይደል? አዎ